የሚያስቅም የሚያሳዝንም ነገር ነው። ባይዘው ለምን አይተህ ማታውቁ በቪዲዮ ማታወራ ወንድ ቪዲዮ መላክ ማለት አረ ነው በምን አይነት ማይንድ እንደሚያስቡት በጣም ይገርማል። አንድ ከዩኒቨርሲቲ ተመርቆ እያወጣው ልጅ ዋስሩ ነው የምስሉት ስሙ መመለስ ያላቃተው ልጅ ነው ይመስለኝ አሁን ይሄ ሁሉ ነገር የሰራ ያለው እና በጣም የወረደው ነገር ነው ብዬ አስባለሁ። ማይጠበቅ ላይ አብሶ ከኛ ከካልቸራችን ጋር ከማንነታችን ጋር ማሄድ በጣም የወረደው ነገር ነው። ዜዴ እንደዛ ለማለትም ደግሞ ያስቸግራል። ምክንያቱም ቢቢሲ ላይ የሆነ ነገር ካነበባችሁት ኢትዮጵያኖች ጎግል በማድረግ አንደኛው ነው ከኢንዲያ ቀጥሎ ሁለተኛ ነው አንደኛ ምናምን በእኛ ካልቸር ጋር አይሄዱም ምናምን ማለት ደግሞ መቼ ነበር የፖርኖ ፊልም በማየት አንደኛ ኢትዮጵያ በጣም ነው የሚያዛዝነው እኮ ካልቸራችን ያለን አምናት ሃይማኖታችን ላለን ግን የምናደርገው ነገር ተቃራኒ ነው እና ከምንም ላይ ወንዱ ባይዘዌ በጣም የሚያሳፍር ነገር ነው። አሁን እንደዚህ የሆነው እንደዚህ እያደረገው ወንድ ጋር ነገ ቢገርማችሁ ነገር የሆነች ሴት ጋር ያሳውየ ጋር ተጋብታ ትኖራለች አሉ። ይሄ ነገር ግን መሆን የለበትም። ደስ ነው የሚላት እንጂ አንተ እዚህ ጋር ተበደልክ የሰውዬ ጥሩ ባህሪ የለም ስትላት ታክሲ ይዛ ሄዳ በሙሉ ነው በቃ ካላደረ አየነው አይደለም እኛም ቴንክ ዩ ላይፍ ኮች ሀይ ሰሜ ሀይ እንዴት ናችሁ? ደህና ናችሁ? አሎ ዮኒዬ እንዴት ነህ? ማያ ፔንኪለር እንዴት ናችሁ ብያለሁኝ። ያው ይሄድና ኬዙ የሚሄደው እምነት ጋር ነው አይደለ? እምነት ለመገንባት አመት ለማፍረስ ሰከንዶች እንደገና ለመገንባት ደግሞ ዘላለም ይፈጃል ይባላል። እምነት በምን ይገነባል? አንደኛው በመተዋወቅ በእውቀት ይገነባል። አሁን ግን የምናወራው ደግሞ ፍቅር ላይ የተመሰረተ ሲሆን ወይም ደግሞ የፍቅር ግንኙነት ላይ ደግሞ ያለ እምነት ደግሞ የሚገነባው ብዙ ጊዜ በስሜት ላይ ይሆናል። ስሜታዊ ከመሆን ጋር ከመናፈቅ ጋር አንዳንድ ጊዜ ረጅም ሰዓት ከማውራት ጋር መረጃ ከመለዋወጥ ጋር ምናምን እምነት ይገነባል። ግን በተገነባው እምነት ውስጥ ብዙ ጊዜ ስሜታዊነታችን መጠየቅ ያለብንን ጥያቄ እንዳንጠይቅ፣ መመርመር ያለብንን መፈተሽ ያለብንን እንዳንፈትሽና እንዳናየው ስለሚያደርገን ብዙ ጊዜ ግልፍተኛ እንሆናለን። ልኮ መለስ ብላችሁ ብትመለከቱ ሃይ ስኩል ሁነን ኤሌመንተሪ ሁነን የሆነ ቦታ ሁነ እንዲህ ልጆች ሁነን ወጣቶች ሁነን በነበርን ጊዜ ይሄ ክራሽ ወይም ደግሞ ፍቅር በያዘን ጊዜ ገና በቃ የአይን ፍቅር እኮ ነው የያዘን። ግን ለአይን ፍቅር ለያዘን ሰው ወይም ደግሞ ለወንዶቹ ለሴት ሴቶቹ ለወንድ ሙሉ የቤታችንን የሀሳባችንን ገመናችንን እኮ በሆነ ሰዓት ውስጥ እናወራለን እንናገራለን። ይሄ የሚመጣው ከምንድን ነው ካላችሁኝ፣ ምክንያቱም እኛ ራሱ ስሪታችን ሁለት ነገር ነው። አንደኛው በእውቀት የምንሰበስበው አለ፣ ሁለተኛ ደግሞ በስሜት የምንገልጠው አለ። አሁን እንዲህ አይነት የፍቅር ግንኙነቶች ላይ ስንሆን ደግሞ በእውቀት የምንሰበስበው ወይም ወረጃ ኢንፎርሜሽን የምንፈልገው ወይም ደግሞ የምንመዝነው የምንገመግመው የምንፈትሸው ነገር ይቀርና ከሱ ይልቅ ምኑ ይበልጥብናል? ስሜታዊነቱ። አንዳንድ ጊዜ አሁን እኮ እንደው እየቀረ መጣ እንጂ ፕሮፋይል ፒክቸር ላይ ያለው ሰው ፕሮፋይል ፒክቸር ላይ የሚቀመጠው ፎቶ እና የሰውየው በገሃዱ ዓለም ሲታወቅ የሚኖረው ማንነቱ ራሱ የተለያየ እኮ በጣም ብዙ ሰው አለ። ግን ፕሮፋይል ፒክቸሩ ላይ ያለውን ወይም ደግሞ ፕሮፋይል ፒክቸሯ ላይ ያለችውን በፊልተር የተቀናበረውን ማንነት የምንወድ ብዙዎች አለን። ያም እኮ አንደኛው ደግሞ ክፍተትም ነው። አሁን እንደው ለተነሳው ነገር ግን ምንድነው የሚመጣው ስትሉ አንዳንድ ጊዜ ብቸኝነቱ ፈተናም ሲበዛ አንዳንድ ሰዎች ላይ ጭንቀት ሲበዛ ከአቅም በላይ የሆነ ስትረስ ውስጥ ሲገቡ ይህንን እንደ አማራጭ ይጠቀማል። በቃ የኛ ሰውነታችን አንዳንድ ጊዜ እንዲህ አይነት ነገሮች ውስጥ ክሬዚ የሆኑ ይደረጋሉ ተብለው የማይታሰቡ ውሳኔዎች ውስጥ እንድንገባ ያደርገናል። በተለይ አሁን አረብ ሀገር ያሉ ሴቶች ብለን ስናወራ ተመችቷቸው ነው ወይ ደልቷቸው ነው ወይ ይህንን ነገር የሚያደርጉት? ምን ማታለያ ምን መደለያ ተቀርቦ ነው ያንን መደለያ ወይም ደግሞ ማታለያ ሪጀክት ለማድረግስ የሚያስችል ኮንዲሽን ውስጥ ነው እንደ የነበሩት? ለምሳሌ ተደጋግሞ ብር ልኮ ከሆነ ወይ ደግሞ የሆነ ክፍያ ከፍሎ ከሆነ የሆነ ወር ላይ የሆነ ነገር አድርጎ ከሆነ ያ እምነት እንዲገነባ ያደርገዋል ማለት ነው። ባለውለተኝነት
ይመጣል ማለት ነው። ባለውለታዬ ነው ብሎ ታስቦ ደግሞ እንዲህ አይነት ነገር ኤክስፖዝ ሲደረግ ብዙ ጊዜ እምነት ያው በተቀባዩ ላይ ነው፣ በሰጪው ላይ አይደለም። ሴቷ እምነት ታምናለች፣ ወንዱ ነው። አሁን የወንዱ ጥፋት ብዙ ጊዜ ይጎላል። ያው ወንድ የተቀበለውን እምነት አደራ በላ ወይ ነው አይደለም ጥያቄው የሚሆነው። ግን ደግሞ ይሄ በምን መቀየር አለበት ካላችሁ ያው እንግዲህ ዘመናዊነቱ ጋር ተያይዞ ሶሻል ሚዲያው ጋር ተያይዞ ወዘተረፈ ከመጣው ጋር ተያይዞ የሚደረጉ ነገሮች ካስታወሳችሁ እኮ እኛ ድሮ ልጆቹ ነን እኮ ይሄ ምንድነው ዳያሪያችን ላይ የምንስላቸው ስዕሎች ይሄ ልብ ቅርጽ አድርገን ቀስት ምናምን እሱ ራሱ እኮ ገመናችን ነበር። ኤምኬ ቲኬ ምናምን ጂ ምናምን ብለን የጻፍነው ራሱ እኮ እንዳሁኑ በጣም የገነነ ገመና ባይሆንም ማነው የም ተብሎ ተገርፏል ብዙ ሰው አይደል? ማንን ነው ኬ ብለው የጻፈው ተብሎ ብዙ ሰው ተገርፏል። እና አሁን ደግሞ ካለው ዘመናዊነት ጋር ተያይዞ ነው ይሄኛው ይሄ ራስን መግለጥ ራስን መገላለጥ የመጣ ነገር። ቪዲዮ መላክ፣ ፎቶ መላክ፣ ቪዲዮ ቻት ማድረግ ዘመናዊነት ያመጣው ነገር ነው። ግን ይሄን ደግሞ መጠንቀቅ ያስፈልጋል። ያን ሰው በአካል አውቀዋለሁ፣ ቅርርባችን እስከ ምንድን ነው፣ ምን አይነት የኋላ ሂስትሪ ያለው መለስ ብሎ ማየትም ያስፈልጋል። አንዳንድ ጊዜ ይህንን ራሱ ስራ የሚሰሩት ሰዎች ወይም እንዲህ አይነት ነገር የሚያደርጉት ሰዎች ራሱ ማንነታቸው ራሱ በግልጽ አይታወቅም። ማንነታቸው ከታወቀ ራሱ እንዲህ አይነት ግንኙነት ውስጥ በመግባታቸው ወንዱ ነው እኮ የምላቸው እንዲህ አይነት ቪዲዮ ያያዝኩ ያለው ሰው ራሱ ማንነቱ ራሱ ትክክለኛ ማንነቱ ላይሆን ይችላል በሶሻል ሚዲያ ላይ የሚቀርበው። ስለዚህ ያንንም ደግሞ ታሳቢ ማድረግ ያስፈልጋል። አንዳንዴ መመርመር ያስፈልጋል። እንደዛ ይመስለኛል። እኔ እንደው አንዳንዴ ስጠረጥር እንዲህ አይነት ነገሮች አንዳንዶቹ አሁን ኢቨን ቪዲዮ ያዝን ብለው ተባሉ የተባሉት እንግዲህ ካስታወሳችሁ ይህንን ኬዝ አሁን እንግዲህ ተመላለሰን እኔም 1-2 ኬዞች አውቃለሁኝ። ራሳቸውን ለማጥፋት ሙከራ ያደረጉ ስንት ነገር የሳይኮሎጂ የስነልቦና ጫና ውስጥ የገቡ ሰዎችን አውቃለሁኝ። የሚገርማችሁ ነገር ቪዲዮ ያዝን ብለው የሚያስጨንቁት ወንዶች ያንን ቪዲዮ ኤክስፖዝ ማድረግ የማይችሉበት አንደኛው ምክንያታቸው ምን እንደሆነ ታውቃላችሁ? እነሱ ራሱ ማንነታቸው ይጋለጣል። እሱ ራሱ ትልቅ ሌላ አደጋ ነው፣ ለወንዱ ራሱ ትልቅ አደጋ ነው። ያንን አሁን ታሳቢ አይደረግም በዛ ጭንቅ ውስጥ ስለሚሆን አሁን ቅድም እንደተባለው ቪዲዮውን እስቲ ያውጣው ምናምን ብትል አንዷ ደፍራ ለማድረግ ራሱ ላይችል ይችላል። እንደው ዝም ብሎ ይሄ ምንድነው የባርጌኒንግ እንትን ብቻ ነው የሚሆነው። ግን ያ ማለት ደግሞ ሪስክ የለውም ማለት አይደለም። ግን ምንድነው ያው መጠንቀቅ ያስፈልጋል። ከዘመኑ ጋር ተያይዞ እንዲህ አይነት ክሬዚ አድቬንቸሮች ምናምን ሊያስደስቱ ይችላሉ ኦፍኮርስ። ግን ልክ ሊኖራቸው እምነቱን በደንብ በእውቀት ገንብቸዋለሁ የሚያስፈልገውን መረጃ ስለዛ ሰው አለኙ የሚለውን ነገር ግን ማወቅ ያስፈልጋል። በውለታ መታለልም አያስፈልግም። የሆነ $20 ስለላከ $10 ስለላከ የሆነ ነገር ስለከፈለ በቃ የዓለም ሁሉ ሚስጥሬን የማወቅ መብት አለው ብሎ ያንን ፓርትነር ማሰብ ተገቢ አይደለም ብዬ አምናለሁ። አመሰግናለሁ። አንድ ጥያቄ ልጠይቅ ላይፍ ኮች። አሁን ያወራው ነገር ላይ 2 ነጥቦች ላይክ ያወራ ነገር በጣም እንትን ስለሆነ ማለት ነው። ላይክ አሁን የአይን ፍቅር ከልጅነታችን ምናምን ነገር ብለህ የኤሌመንተሪ ሃይስኩልም ጋር ምናምን ስላገናኘው አንድ ሰው ሳናየው የአይን ፍቅር ሊይዝን እንችላለን ወይ ደግሞ የሆነ ሰው ላይክ ሳናውቀው በፎቶ ብቻ የአይን ፍቅር ሰው ፍቅር ይዛል ብለህ ታምናለህ? አንድ እና ሁለተኛው ደግሞ ላይክ ኤክስፕሌን እንድታደርገው ፈልጌ ነው። እንደ ኔክስት ደግሞ አሁን ይሄ ጭንቀት ውስጥ ስለገባ አረብ ሀገር ውስጥ የሚኖሩ ሰዎች ምናምን ላይክ ያ ጭንቀት ከዛ የሚያግዛቸው ወይ ደግሞ ከዛ የሚያስወጣቸው ነገር ነው ወይ ደግሞ እርዳታ ስለማድረግላቸው በዛ እምነት ይኖራል ምናምን እያልከው ይመስለኛል። እና እንዴት ነው አንድ ሰው ላይክ እኔ ለአንተ ውለታ የለህ ማታቀኝ ሰው ከዛ ውለታውን ደግሞ በዚህ መልኩ መክፈል ልክ ነው ላይክ እንዴት ነው የምታስበው? ወይ ደግሞ እንዴት አስበህ ነው እንደዛ ያልከው? እስኪ ኤክስፕሌን እንድታደርገው። ቆንጆ ጥያቄ። ከመጨረሻው ጥያቄ ልጀምር። ከሁለተኛው ጥያቄ መተዋወቅ የሚለውን ነገር ድፋይን እናድርገው። አይ ቲንክ መተዋወቅ ወይም ከሆነ ሰው ጋር የምንተዋወቀው አሁን እኔ እናንተ የምንተዋወቀው ምንድን ነው ፐርስፔክቲቫችን ወይም ደግሞ ይህንን መተዋወቅ ብለን ድፋይን የምናደርገው ምኑ ነው የሚለው በጣም ወሳኝነት ያለው ነገር ይመስለኛል። ለምሳሌ አንዳንድ ጊዜ ሰዎችን ሶሻል ሚዲያ ላይ ቴክስት በደጋግሞ በመደራረግ ውስጥ በማውራት ውስጥ መረጃ በመቀባበል ውስጥ አንዱ የአንዱን ሁኔታ በመነጋገር ውስጥ ሊተዋወቅ ይችላል። እውነት ነው። ትክክለኛው መተዋወቅ የሚባለው በአካል ቢገናኙ ያው በአካል መገናኘት፣ መተዋወቅ፣ መተያየት
በጣም አስፈላጊነት አለው። ግን ከሶሻል ሚዲያ ጋር ተያይዞ አሁን መተዋወቅን የምንለው ብዙ ሰዎችን እኮ አሁን እውነትን መናገር ስልካችን ላይ ያሉ ቁጥሮችን ብንመለከት በጣም ከዛ ቁጥር ውስጥ 1/10 ይሆናል በአካል የምናውቀው። አብዛኛው ስልካችን ላይ ያሉትን ቁጥሮች ላይ ወይም የምንደውልላቸው፣ የምናወራቸው፣ የምንጻጻፋቸው፣ ትዕዛዝ የምናዛቸው፣ ግብይት የምንፈጽማቸው ሰዎች ጋር ድርጅቶች ጋር በአካል አንተዋወቅም። አሁን ያለንበት ዘመን ላይ መተዋወቅ የሚለው ዴፊኒሽን ስለዛ ሰው ያለ ኢንፎርሜሽን ነው የሚወስነው። ስሙን ታውቃለህ፣ ፎቶውን ታያለህ፣ ሰምቲንግ ላይክ ዳት። ያ ሆነ ልክ ነው አይደለም ራሱን የቻለ ሌላ ክርክር የሚያነሳ ነገር ሊሆን ይችላል። ምክንያቱም ሶሻል ሚዲያ ሲጀመር ትውውቅን እንዲያቀል ነው የተፈጠረው የሚል ራሱን የቻለ ሀሳብ ስላለ ማለት ነው። መተዋወቅ ተብሎ የሚታሰበው በቃ ቻት ይደረጋል። ምንድነው ይሄ አሁን ኦንላይን ዴቲንጎች እኮ ውጭ ሀገር ብዙ አሉ አይደለም? ኦንላይን ዴቲንግ ላይ ሰዎቹ ከሆነ ጊዜ በኋላ ነው ምንድነው ይሄ ብላይንድ ዴት ሆኖ በአካል የሚገናኝ። ስለዚህ ዴቲንግ ላይ ደግሞ ሳሚ የመታወቂያ ነበር ትክክለኛ ስም የመታወቂያ ሪል ኢንፎርሜሽን ነው የምኖረው። ልክ ነው፣ ትክክል። ይሄ ያን አሁን ምን ያደርገዋል? በደምብ እንዲህ አይነት ነገር እንዳይፈጠር ሪስኩን ለመቀነስ ነው የሚደረገው። ግን ለምሳሌ ፌስቡካችን ላይ ብታዩ፣ ቲክቶክ ላይ አሁን ጂጂ ፎሎ የምታደርጊያቸው ብዙ ሰዎች አሉ። ለምሳሌ እኔና ጂጂው በአካል ተገናኝተን አናውቅም። ዮኒ ጋር በአካል ተገናኝተን እናውቃለን። በአካል እኔና ዮኒ ከመገናኘታችን በፊት ግን ቲክቶክ ላይ ነው የምንተዋወቀው። ስንገናኝ ኦፍኮርስ ከዛ እንደውም ተባባል ኮሜንት ተደራረግን። አይ ሪመምበር አይደል ዮኒ ታስታውሳለህ እንዴ? በቲክቶክ ሳይ እንዲህ አትመስለኝም። ይሄ በእንትኑ ግን የቆየ ዲስከሽን ነበረን። ጓደኝነቱ፣ መተዋወቁ፣ ወዳጅነቱ ግን ይቀጥላል። ደሴም ዌይ አሁን ችግር የሚሆነው ምንድነው? የፍቅር ግንኙነት ሲሆን ልብ ለመሰበር አደጋ ውስጥ ለመግባት በጣም ሪስክ ስላለው ጥንቃቄ ማድረግ ያስፈልጋል። ትውውቁን ልክ ነው፣ ምንም ጥያቄ ውስጥ አለ። ሁለተኛ የአይን ፍቅር ስንል ብዙ ጊዜ ምን መሰለ ስሜት ነው አይደል? አንተ ጋር ነው የሚኖረው። ድሮ እኮ ማናውቃቸውን ሰዎች እኮ ለምሳሌ ፊልም ላይ አይተው ብዙ ሰዎች እኮ ማክዳ አፈወርቅን ይወዷት ነበረ። መሰረት መብራቴን እኮ ሰው ይወዳት ነበረ። አያውቋትም። በፊልም እና በእንትን አይተው እኮ ክራሽ ይኖርሃል። ይሄ ፊሊንግ የግድ በአካል ላይ የሆነ ሰው አይደለም እንዲህ አይነት ፊሊንግ የሚሰማ ይኖራል፣ እንዲህ አይነት ስሜት። አሁን ጥያቄው ግን የሚሆነው ይሄንን ስሜት እንዴት ነው ኢንተርቴን የምታደርገው? ይሄ ኢሞሽናሊ ከፐብል ነው ወይ? ያንን ደግሞ እንዳትሆን የሚያደርግህ ምንድነው? ቅድም ያልኩት ነገር። እኔ አሁን ይሄንን ከመሬት ተነስቼም አይደለም ኬዞችንም ስለማቅ ነው። በተለይ አረብ ሀገሮች ላይ ብዙ ኬዞችንም ስለማቅ ነው። ያው የሆነ ያውቃል የስራ ጫና፣ የኢኮኖሚ ጫና፣ የምትገባበት ስትረስ እንደ ሰውነትህ መውጫ ቀዳዳ ይፈልጋል። የሆነ ሰው መጥቶ ኮንፈርት ሲያደርግህ ሌላውን ነገር ሁሉ ርግፍ አድርገህ ፎከስህ እዛ ጋር ይሆናል። ፎከስህ እዛ ጋር ሆነ ማለት እንዲህ አይነት ስሜት እንዲሰማቸው ሴቶቹ ማለት ነው። በቃ እንዲሰማቸው። ሴት ልጅ ደግሞ የምታስበው በልቧ ነው። ወንድ በአእምሮ ነው የሚያስበው፣ ሴት በልቧ ታስባለች። ሴት በስሜት ታስባለች፣ ወንድ በስሜት ያስባል፣ ይቀምራል። አእምሮውን ነው የሚጠቀመው። ሴት ደግሞ ልቧን ትጠቀማለች፣ ኢሞሽኗን ትጠቀማለች። ስለዚህ ዲስከሽኑ ሲውል ሲያደር የሆነ የገጠማትን ችግር ስትነግረው መፍትሄ ሲነግራት፣ መፍትሄ ሲያቀርብላት፣ በከፋት ሰዓት በደወለች ሰዓት አንስቶ ረዘም ያለ ሰዓት ሲያዋራት ኮንፈርት እየተሰማት ይመጣል። ያ ኮንፈርት ደግሞ እምነት እንድትገነባ ያደርጋታል። ያ የተገነባ እምነት ደግሞ የጠየቃትን ያለምንም ሁለተኛ ጥያቄ ዞር አድርጎ ያለምንም ጥያቄ ሳይገባ ሌላ ዞር አድርጋ ሳትመረምር የተጠየቀችውን ነገር ለማድረግ ፈቃደኛ ትሆናለች። ፕሮባብሊ እኮ አሁን አንዳንዶች እኮ እኔ አሁን አንደኛው የገጠመኝ ኬዝ እኮ እንደምትሄድ ነው የምታውቀው አሜሪካን ሀገር። እናንተ እኮ ይሄን እንደምትሄድ ነው እርግጠኛ ነች እንደምትሄድ እሄዳለሁ ብላ ነው የደመደመችው። ምን ያህል እንዳሳምናት የምታየው ማለት ነው። አንዳንድ ጊዜ ፎር ዩር ሰርፕራይዝ እኔ ይሄንን ነገር ለማጥናት ባደረግኩት እንትን ውስጥ አንዳንድ ሀገሮች ላይ በተለይ እነዚህ ሩማኒያ ወደዛ ምናምን ሀገሮች ላይ እንዲህ አይነት ኬዞች አሉ እኔ ያየኋቸው ጥናቶች ላይ አንዳንዱ ላይ ሴቶችን ነው የሚያወሯቸው። ፎር ዩር ሰርፕራይዝ ወንዶች ሴቶች መስለው ወንዶችን ነው የሚያወሯቸው። መጨረሻ ላይ ትሬስ ባክ ተደርጎ ምናምን ገንዘብ በልተዋቸው የሆነ ነገር አድርገዋቸው ምናምን ቼክ ሲደረግ ወንዶቹን እያወሯቸው እንደ ሴቱ ነው።
ሴቶችን እያወሯቸው እንደ ሴት ሆነው ራሱ ኬዞች አሉ። ግን ምን ያህል እምነት ቢልድ እንደሚደረግበት ያሳያል። አሁን የኛው ጋር ደግሞ ስትመጣ በተለይ አረብ ሀገር ያሉት ሴቶች ምን ያህል ነው ይህንን ነገር አዌርነስ ያላቸው? ሶሻል ሚዲያ አጠቃቀም አዌርነሳቸው ምን ደረጃ ነው? ሪከርድ እንደሚደረግ ያውቃሉ ወይ? እውነት እንደው ይጠቀሙታል እንጂ አጠቃቀሙንስ በደንብ ያውቁታል ወይ? ሪስኩን ይረዱታል ወይ? ያ ደግሞ ራሱን የቻለ ትልቅ ክፍተታችን ነው። ያ ክፍተትን ነው ሰው እየተጠቀመ ያለው ብዬ አስባለሁ። ፔንኪላ ሌላ ደግሞ ብዙ የምታየው ምንድነው አረብ ሀገር ያሉ ሰዎች እርዳታ ላይ ተሳታፊ ናቸው። ብዙ ነገር ላይ ቀዳሚ ደራሽ ናቸው። ለምን? ቢካዝ ፋይናንሻቸውን ማኔጅ የሚያደርጉበት ቦታ የላቸው። ቢያስቀምጡት ይዘረፋሉ። ቤት ቢልኩት ይበላል። እዚህ ጋር እንትን ቢያደርጉት ቢያበድሩት ለሰው ምናምን አይመለስም። ምንድነው ወደ ሾፒንግ እና ወደ እርዳታ እጃችን ይሄ አሁን ሳያስተውሉበት ነው የሚገቡበት። እንዲህ አይነት ነገር ሰው ላይ አይጨክኑም። ለምን? ማንም ከሚበላው ጥሩ ነገር ላርግበት። ይሄ ደግሞ የሃይማኖት ደግሞ የሚያስተምር አለር ለመስጠት መጽደቅ ነው ምናምን ወደ እንትን የሚባለውን ነገር በደንብ እንትን ያደርጉታል። እና ራሳቸው ላይ መስራት አለባቸው። ሴት ልጅ በፊት ጭቆና እየተደረገባት አለም ከቤት እንዳትወጣ ሲደረግ ኢሲያይሻውን በፊት በሚያውቁት መንገድ ሴት ልጅ ከቤት እንዳትወጣ ቁጥጥር፣ ጫና የሚደረግባት ወንዱ ላይ የማይደረገው ለምን? እሷ ምን ያህል እንደዚህ ለስሜት ሰሰብተብል እንደሆነች ስለሚያውቁ ነው። እንግዲህ ይኸውልሽ አባቶቻችን በማያውቅ አይምሯቸው ነው ይህንን ነገር ፊገር አውት ያደረጉት። እና አንዳንዴ ነፃነትም ሲኖር ሪስፖንስብል ነን ወይ? እና የምታወሪውን ሰው ማወቅ አለብሽ። ለማይሆንሽ ሰው ለማትፈልጊ ሰው ጊዜ መስጠትም አያስፈልግም። አመሰግናለሁ። ግን ከዛ ያለፈ ጨዋታ ስትጀምሪ ጀስዋል ራስሽን የማይሆን ቦታ ታገኘዋለሽ። ባሎሪ አሁን የተናገርከው ላይ ዮኒ ይሄ ነፃነት ስላገኙት ወይ ደግሞ ፍሪ ስለሆኑ እንደዚህ ያደርጋል ምናምን የምለው ሀሳብ ላይ እኔ አልስማማም። ለምን መሰለህ? መጀመሪያ ደረጃ አንድ ሴት ልጅ ተነስታ አረብ ሀገር ስትሄድ የሆነ ሬስፖንሲቢሊቲ ይዛ ነው የምትሄደው። ዝም ብላ አይደለም፣ ከመሬት ብድግ ብላ አይደለም የምትሄደው። እዛ ቦታ ስትሄድ ከዛ በኋላ ለምን እንደመጣ እዛ ለምን እንዳለ ብሩን ስፔንድ የሚያደርጉት ለምሳሌ ያነሳ ሀሳብ ላይ ነው የምነግረውና ብሩን ለምን እንደዛ እንደመጣች ብሩ ለምን እንደምትፈልገው በደንብ ታውቃለች። እሷን ወደዛ የላካት ቤተሰቦቿ አሉ ወይ ደግሞ የመጣችበት ምክንያት አለው ብዬ አምናለሁ።